በአመቱ ማለት ነው የወረደው መጥፎ አርሰናልን የተመለከትኩት። ተቃጠልኩኝ። እግዚአብሔር ነው የምላችሁ ዛሬ ተቃጠልኩ፣ ጨስኩ። በቃ እኔ ብጮ ሁላ የሚወጣልኝ አይመስለኝም። ምን ሆነው ነው ተጫዋቾቹ? ምን ሆነው ነው? ምንም እኮ ፈርስት ሃፍ እኮ በቃ ምንም የዛሬው አንድ ደና ተጫዋች ዴክላን ራይስ ነው ለኔ። በቃ አለቀ። ከቅያሬዎቹ በፊት ማለት ነው። ሴት ፒስ ይገባብናል። 10 ተጫዋች የያዘው ቼልሲ ሴት ፒስ ያገባብናል ጋይስ። ያቃጥላል። ሲቀጥል ጨዋታውን መቀልበስ የምንችልበት ረጅም ደቂቃዎች ነበሩ። ስማ ቼልሲዎች ግን ማለት ነው አህዮች። ምንድነው ኳስ ልትጫወቱ ነው ወይስ ልትደባደቡ ነው የምትገቡት? በእውነት ወጠጤ ብቻ እንዴ! ደረቱን ይሰጣል። በቃ የሆነ ነገር ይፈጠር፣ ደረቱን ገልብጦ ሊጣላ ሊደባደብ። ኤንዞ ማሬስካ ማለት ነው ዛሬ እየቻልክ ነው ችለህ ራሱ ማለት ነው። ግን ይኸውልህ 1562 ቀናት ተቆጥሯል ካሸነፍከኝ። ስለዚህ ምንም አልክ ምንም ለንደን ቀይ ናት። ምንም አታመጣም። አለቅ እስቃለሁ እንዴ ቀይ ወጥቶብን ተማሙተው አግብተዋል። ያሁላ ፉከራቸው የት ነበረ ነው ነገር? እኛ ተሸውደናል። ሸዋሸዋን የሰራን ይህን ጨዋታ ግን ገብቷል አይደል? ትልልቅ ጨዋታ ማኔጅ ማድረግ ደግሞ እንደማንችልም አይተናል በስርዓት። የቼልሲ ደጋፊዎች ሐቃቁን እናውራ ከተባለ ያገኘነው እድል አበላሽተናል። ያራዳ ልጆች እኔ በጣም ደብሮኛል። የምር በጣም ነው የደበረኝ። ውጤቱ ማሸነፍ ይገባን ነበር። ያ ሲፎክሩለት የነበረውን አርሰናል ግን አይተነዋል። ዛሬ ምን አይነት ቲም እንደሆነ አይታችኋል። እሺ አንድ እኩል ወጣን። ተበሳጭቻለሁ፣ በጣም ተበሳጭቻለሁ። ግን ተበሳጭተህ መተው ስትሸነፍ ወይ አቻ ስትወጣ ስትበሳጭ መተው ቪዲዮ መስራት በጣም ይከብዳል። እስካሁን ድረስ አድርጌዋለሁ እንደምታዩት ማለት ነው። እና ዛሬ አሁን የሊቨርፑል ጨዋታ የዩናይትድ ጨዋታ አይቼ ቪዲዮ መስራት የሆነ ሞራሉ ራሱ አልነበረኝ አቅለ መናገር ማለት ነው። ስለ ብዙ አደረኩኝ ግን በቂ አልነበረም። የሰውን አድናቆት ወይ ደግሞ የሰውን ሪስፔክት ለማግኘት በቂ አልነበረም። እና በቃ አቅለ መናገር ሞራሌ በጣም ዜሮ ነው። በአሁኑ ሰዓት ሞራሌ ዜሮ ነው። ላይቭ ስትሪም እያደረኩኝ ነው። የአርሰናል ጨዋታ ዛሬ ላይቭ ስትሪም አድርጌያለሁ። ለእግር ኳስ ብዬ ስቱዲዮ ሴታፕ ለማድረግ ብዙ ወጪ አድርጌያለሁ። ጀስት ለእናንተ ጥራት ያለው ኳሊቲ የሆነ ኮንቴንት ለማቅረብ ብዬ ማለት ብዙ ወጪ አውጥቻለሁ። ጀስት ዩቱብ ላይ ቲፎዞ ገብታችሁ ብቻ ማየት ትችላላችሁ። እና ምን ያህል ሰው እንደሚያበረታታኝ፣ ምን ያህል ሰው የኔን ኮንቴንት እንደሚናፍቅ ገብታችሁ ዩቱብ ሰብስክራይብ ስታደርጉ ነው የሚነግረኝ። እና ይሄን ብታደርጉ በጣም ሞራሌ ይመለሳል ብዬ ገምታለሁ። ሞራሌ በአሁኑ ሰዓት ዝቅተኛ ነው፣ በጣም ዝቅተኛ ነው። መጥቼ በእናንተ ፊት መናደድ ራሱ እስኪደብረኝ ድረስ ማለት እና እስከዛ ድረስ ምናልባት ቲክቶክ ላይም ስለሌሎቹም ክለቦች ምናምን ሁሌ ቪዲዮ ለመስራት ብርታት መሆን ከቻላችሁ ገብታችሁ ዩቲዩብን ሰብስክራይብ አድርጉልኝና ሞራል ስጡኝ። ቢያንስ የእናንተን የልብ አዋርድ ላሸንፍ። እናንተ ቦታ እንደምትሰጡኝ እንደምታደንቁኝ ምናምን የምታሳዩበት ምርጥ እድል ነው እና የሁላ ኢንቨስትመንት የሁላ ሰዓት መና የገባ እየመሰለ ነው እና እንደዛ እንዳልሆነ ገብታችሁ ብታሳዩኝ ደስ ይለኛል። ማሸነፍ የነበረብን ጨዋታ ነበረ፣ ግን ያው ባየር ሙኒክ ጨዋታ ላይ በአምስተኛ ማርሽ መሄድ ዋጋው ያስከፍላል። ይሄ ነው። ለዛ ነው የባየር ሙኒክ ጨዋታ ብንሸነፍ ይሻለኛል ያልኩት የነበረው። ሃንግማኖች ለእናንተ አንድ እኩል በቂ ነው ብላችሁ ካሰባችሁ ይመቻችሁ። ግን አንድ ሳምንት ሚዜ ሆናችሁ ከዛላ ወደ ሶስተኛ መለስኳችሁ። ለሚዜነት አትመጥኑ። እንደዚህ የሚያወራ ሚዜ አይቻላል። ሲቲ ወደ ቦታው ተመልሷል። ሲቲ ነው ዘንድሮ ሚዜ የሚሆነው። እስከዛ ድረስ እስቲ ሰብስክራይብ እያደረጋችሁ ቲፎዞ ላይ ሞራል ሁኑን፣ ሞራል እንዲኖረን። ስለ ሌሎች ቡድኖችም ስለ ራሴ ቡድን ራሱ በተለይ ተሸንፈን መጥቼ ቪዲዮ መስራት በቃ ድብር ብሎኛል። we are the gunners። ዋንጫውን እንበለዋለን። እኔ መጥቼ ቪዲዮ ሰራውም አልሰራውም ዋንጫውን እንበለዋለን። ሜይ ላይ ትደሰታላችሁ ብዬ ገምታለሁ የአርሰናል ደጋፊዎች። እኔም አብሬያችሁ ደሳታለሁ። ያው የኔ ደስታ ዛሬ ቢጀምር ደስ ይለኝ ነበረ፣ ትላንት ቢጀምር ደስ ይለኝ ነበረ። ያው አሁንም እድል አለ። ቲፎዞ ላይ ገብታችሁ ሰብስክራይብ በማድረግ ቀጥልበት። ለእናንተ ስል ነው የምለፋው እና ልፋቴ እንድቀጥልበት ብታበረታቱኝ ደስ ይለኛል።
እስከሚቀጥለው ቪዲዮ ድረስ መልካም ጊዜ። የሆነ ሳለ የምራሰብ ማሊያ ተቀያየረ ነው ሳናቀውኛ ማነው ቀይ ወጣበት ግራ ገባኝ። ምንድነው ምሻል? እሺ ምንድነው ተስፋች? እኔ ሌላ አርሰናል ነው ዛሬ አይደል? ሌላ አርሰናል ቃላት ነው ያለኝ። ደግሼ ቀለልኩ ብሏል አብዩል። አዳማ ላይ ደግሰን ቀለል ተናደር በለው። ምን አይነት ጨዋታ ነው ጋይስ? አንዴ ለዚህ ጨዋታ ከወንበራችን ተነስተን እናጨበጭባለን። የሚገርም ፋይት ነበር የተመለከትነው። በ13ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ሁለቱን የለንደን ክለቦች ያፋጠጠው የቼልሲና የአርሰናል ጨዋታ 1-1 በመጠናቀቅ ነጥብ ተጋርተው ተለያይቷል። በጣም የሚገርም ጨዋታ ነበር የተመለከትነው። ቼልሲዎች በዚህ ጨዋታ ላይ 38ኛው ደቂቃ ላይ ሞሲስ ካይሴዶን ሜሪኖ ላይ በሰራው ከባድ ጥፋት ምክንያት በቀይ ካርድ አተውት ነበረ። ከዚያ በኋላ በርከት ላሉ የጨዋታ ክፍለ ጊዜዎች እንግዲህ በጎዶሎ ተጫዋች ነበር የተጫወቱት። ነገር ግን መድፈኞቹ አርሰናሎች ይህንን አድቫንቴጅ መጠቀም አልቻሉም ነበረ። ይባስ ብሎም ቼልሲ በቻለው አማካኝነት 48ኛው ደቂቃ ላይ አርሰናል በሚታወቅበት መንገድ እንግዲህ ከማዘን ምት የመጣች ኳስን ማስቆጠር ችሎ 1-0 ሲመራ ነበር። ነገር ግን ከዛ በኋላ አርሰናሎች 59ኛው ደቂቃ ላይ በሜሪኖ ከተሻጋሪ ኳስ ጎል በማስቆጠር አቻ ማድረግ ችሎ ነበረ። የሚገርም ፋይት ነበር የተመለከትነው። በቃ ፊዚካል ቻሌንጆች በጣም የበዙበት ፕሪሚየር ሊግ የሚሸት አይነት ጨዋታ ነበር የተመለከትነው። ገና በመጀመሪያው አጋማሽ ብቻ አንቶኒ ቴይለር 6 የሚደርሱ ካርዶችን ነበር የመዘዙት። 1 ቀይ ካርድ፣ 5 ቢጫ ካርዶችን ማለት ነው። በጣም የሚገርም ጨዋታ ነበረ። አርሰናሎች ግን ከዚህ በተሻለ የቁጥር ብልጫውን ይጠቀሙበታል የሚል እሳቤ ነበረኝ። ለኢንዞ ማሬስካው ቼልሲ ግን በጎዶሎ ተጫዋች ከ50 ደቂቃዎች በላይ ተጫውቶ ነጥብ ተጋርቶ መውጣት ለዛውም እንደ አርሰናል ካለ ቡድን ጋር በጣም ጥሩ ውጤት ይመስለኛል። ጥሩ ፉክር ነበር የተመለከትነው። አርሰናልም ከሜዳ ውጪ ነው ይህንን ጨዋታ ያደረገው። ነገር ግን ጨዋታው ላይ ከተፈጠረው ሁኔታ አንጻር አድቫንቴጁን መጠቀም ነበረበት ብዬ አስባለሁ። ለማንኛውም በፕሪሚየር ሊጉ አርሰናል አሁን 30 ነጥቦችን በመያዝ አንደኛ ደረጃ ላይ ይገኛል። ቼልሲ 24 ነጥቦችን በመያዝ ሶስተኛ ደረጃ ላይ ይገኛል። በናና ቤት ሰዎችን እየጋበዛችሁ በሪፈራል ቦት ገንዘብ መስራት ትችላላችሁ። ስለ ጨዋታው የተሰማችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ወንድ ቲም ከአርሰናል ጋር አቻ ለመውጣት 10 ተጫዋች ነው የሚበቃው። ቼልሲ ከአርሰናል ጋር አቻ ለመውጣት እኩል ለእኩል የሚሆነው ቀይ ካርድ ሲወጣበት ነው። ሊያውም ሞሰስ ካሴዶ በቀይ ወጥቶ በፈርስት ሃፍ በቀይ ወጥቶ 90 ደቂቃ ቼልሲ ያለምን መከላከል አጥቅቶ ረግጦ ማለት መርቶ ነው አቻ ይወጣው። ወንድ ቲም ጸጥ ነው የሚባለው የአርሰናል ደጋፊ። ከዚህ በኋላ እኩል የምትሆነው ከኔ ጋር 10 ተጫዋች በ10 ተጫዋች ስገጥም ብቻ ነው። 11 ይዘህ ትገባለህ። የኔ ቲም 10 ተጫዋች ይዘህ ይገባል። ቼልሲ ማለት ይሄ ነው። እኩል የምትሆነው በቀይ ሲወጣ ነው። ለውም ያለ ካሴዶ ማለት ነው። የዓለማችን ምርጡ ዲፌንሲቭ ሚድፊልደር ሳይኖር በቀይ ካርድ ወጥቶ አቻ ነው የምትሆነው ከኔ ጋር እኩል ነው። ያኔ ነው የምትፎካከሩ። ይሄ ነው ቼልሲ። ትክክለኛውን ቼልሲ አየሁ አይደለ? አንተ የዋንጫ ቲም ነህ። ሙኒክን አሸንፈህ ነው የመጣኸው። እኔ በ10 ተጫዋች እገጥምሃለሁ። ከዛ እኩል ነው የምትሆነው ከኔ ጋር። ወንድ ቲም አልደበረኝም የሚባለው እንደውም ዛሬ ነው። ጭራሽ ነው ያልደበረኝ። ቅጥቅጥ ነው ያረኩት። ምን አይነት ቅማላም የሆነ ግን ጨዋታ ነው ወላሂ። ወይ ምርጥ ጨዋታ አይተን ቢሆን ጥሩ። እኔ በ10 ተጫዋች አይደለም በ11 ተጫዋች የሚደብረኝን አታ በ10 ተጫዋች ቼልሲ ያጠቀኝ ጨዋታ ሳካ ማታ ነው አይደል? ቀለበት ያስቆ ምንድነው? አዳር ሙሉ ነው እንዴ? ምንድነው ሲሰራ የነበረው? ካልቻልክ አልችልም በቃ ዛሬ ደክሞኛል ብላ አትንተናትንም። ማዱኬ በአንተ በኩል ቢጫወት የሆነ ነገር ይፈጥር ነበር። 3 ኳስ አንተ ማነህ ነው ከኮርና ከጆርወራ ቦታ እንዳለ ማይሆን ሹት ወደ ላይ። አረ ቢስሚላ። እኔ መግባቱ አላናደረኝም። ምክንያቱም እንዳለ የተጎዱበት ተጫዋቾች የፕሪሚየር ሊግ የዓለም 2 ምርጥ አይን የሆነ ተከላካይ አተን ነው። አንድ ጎል መግባቱን ያልገረመኝ እንዴት ግን አናግባም በ10 ተጫዋች ቼልሲ እንደዛ ያጠቀ ይጫወታል። ከ2 ቀን በፊት ሙኒክን ቀጥቅጦ በደስታ ላይ ሰቅሎኝ ይሄው ዛሬ ደግሞ ፈረጥ አለኝ። እኔ በአላህ በ10 ተጫዋች በጎዶሎ ይሄ ለአሁን ላለበት አርሰናል አይሆንም። እኔ ያለፉትን አመታት ችግር የለብኝም፣ ግን አሁን ይሄ አርሰናል ምን እኔ ሜሪኖ በቃ ጎሉን ካገባ በኋላ በቃ ከዛ በኋላ መቀየር ነው ያለበት። ሜሪኖ መሃል ሲሆን ለነገሩ ሜሪኖም ጥሩ ነበር ዛሬ። እሺ እኔ አቻ መውጣታችን አይደለም ፋሚሊ ያናደደኝ፣ በቀይ ወጥቶልን በጎዶሎ ተጫዋች ይሄን እድል መጠቀም ነበረብን። ይሄን እድል መጠቀም በደንብ ነበረብን። ፋሚሊ በእናታችሁ ምን አይነት 3 ነጥብ ነው ያመለጠን? በቀይ ወጣባቸውም እኮ አይመስሉም ቼልሲዎች አጫወታቸው። እኛ ነን በቀይ ወጣብን የሚመስለው። ምንድነው ነው ዛሬ ምንድነው ነው ፋሚሊ? ምን አይነት አርሰናል የተመለከትነው? እንኳን በቀይ ወጥቶለት አይደለም ሙሉ ተጫዋች ሆኖ የሚያንቀጠቅጠው አርሰናል ዛሬ የት እንደሄደ ግራን ይገባኝ።
ጀማው በጣም የሚያናድድ ውጤት ነው። የሚያቃጥል ውጤት ጀማው። ለማንኛውም ስታንፎርድ ብሪጅ አቅንተን ማለት ነው አንዳቸው ወተናል። ጀማው ለማንኛውም እኛ በቀይ ተጫዋች ወጥቶብን ምናምን የምንሸነፍ አይነት ቡድን እኮ አይደለንም፣ ግን ስታንፎርድ ብሪጅ ነው ከሜዳችን ውጭ። በዚህ ላይ ደግሞ ቡድኑ ቼልሲ ነው። ቢሆንም ግን ይሄንን ጨዋታ የማሸነፍ ግዴታ ነበረብን፣ አልሆነም። ጀማው እንግዲህ ቆንጆ ኢቨንት አሳልፈናል። አብራችሁኝ የነበራችሁ የመጣችሁ በሙሉ ጀማው በጣም ቴንኪው፣ አመሰግናችኋለሁ ስለመጣችሁ ቴንኪው። አርሰናላችን ደግሞ እንግዲህ በቀጣይ ስትሬት ዊን የሚያስመለክተን ይሆናል። ጀማው ይመቻችሁ፣ ቴንኪው። ዩናይትድ ቼልሲን ያሸነፈው ቼልሲ ቀይ ስላለበት ነው። ኮተት ይኸው ቀይ ወጣብሽ። እስቴት አለ ያሸነፍሽው፣ ጭራሽ አግብቶብሽ ለአቻነት ተሯርጠሽ ነው አቻ ሆንሽው። ቼልሲ አሰር ራሱ አይመስልም። እኛ ላይ ሲደርስ እናንተ ጋር ሲሆን በቃ ምን ነው እንደዚህ ራብተኛ ወያለው እፈር ዲ በቀይ ወጥቶብኝ ላስጨንቅ በቀኝ ወጥቶብኝ እኮ እግዚአብሔርን እችላለሁ። ምንም እኮ አልተመጣጠርንም ምንም። እና ወንድ ዳኛ እግዚአብሔርን አንድ ፈውለኛ እኮ አይነፋም። እነሱ ቢጫ እንዳለ ተጫዋቾቹ አይተው ማለት ተጫዋች እንዲቀይሩ ነው እየገፋፋቸው የነበረው እንጂ በቀይ መንቀል አልፈለግም። ይህን ቲም ማለት ነው ለዋንጫ እንዳታስቡ ጭራሽ። አንድ የተሳሳተ ኳስ አገኛችሁ፣ እድሜ ለጆዋፔሮን አመስግኑ። ጆዋፔሮ ነው እንጂ የጠቀማችሁ ስንት ኳስ ኤስቴቫው እሺ ቢያንስ ለምድ ነው ነበር። ጆዋፔሮ ምን ይባላል እንዲህ ስንት ነው የከፈላችሁት? እና ማድዌኬን ደግሞ አሪፍ አድርገው ሞክ አድርገውታል። ጀግና ናቸው። ለማንኛውም ግን ማለት ነው አስጨንቃለሁ እስከ መጨረሻ ድረስ እኔና ሲቲ ሆነን ላብ በላብ ነው የምናደርገው። ጠብቀኝ። አንቺ ማትረቢ ዋንጫውን አንድ ጆሮን ይዘናል። የምርሽን ነው መጥቶልሻል። የሊጉ መሪ ይሄ ነው። እሺ ይሄ ነው ቼልሲ፣ ይሄ ነው ቲሜ ነው የምልሽ። በቃ ወራዳ ነሽ። በጎደሉ ተጫውተንሽ እንደዚህ ቅጥቅጥ። በኢየሱስ ስም ወንድ ነን። በቃ እንችላለን። እኔስ በሀብታም ተወራርጄ ቴሌግራም ላይ ድርሻዬን ወስጃለሁ። እናንተም በሀብታም ተወራርዳችሁ ድርሻችሁን ውሰዱ። ግን ቼልሲ ይችላል። ክርስቶስን ያለ ካይሴዶ ማለት ነው ቢኖርማ በስማ እግዚአብሔርን ይሄን ጌም ለ11 ብንጨርስ ሞተ ነበር። ከዚህ የምትወጣው ሞተ ማለት ኖርዝ ለንደን እስኪጠፋብህ ነበር መቀጠቅጥ። ዛሬ ግን እድሜ ለአንቶኒ ታይለር ሁሌ ቀይ ካርድ ለሚበዝብኝ ዳኛ አለመታደል ነው። በዳኛ አላለቃቅስም ግን አመለጥክኝ። እሱም ብቻ ነው ልል የምችለው። አምልጠኸኛል። አንድ ነጥብ ወሰድክብኝ። አንደርዶግ ቲም ትሆናለህ። ለ10 እየተጫወትኩ አንደርዶግ ቲም ማን አልቻልከኝም። የኔን ምርጡን ተጫዋች አውጥቼ ማለት ነው ካይሴዶ ፓልመር አልገባ። የሞትክነ ዘንድሮ ዋንጫ ታነሳለህ። ቆይ ታነሳለህ። አምልጠኛል በሙሉ። በጣም እድለኛውንና በጣም ቀሽሙን አርሰናል አይተናል ዛሬ። በጣም ነው የሚደብረው። ቢስሚላ አንድ ተጫዋች ተቀንሶለት አርሰናል ማሸነፍ ካልቻለ በጣም የሚያሳዝን ነው። ኤኒዌይስ ግን ስቲል መሪነታችንን አስጠብቀን ያለ ነው። ፈተና የሆኑባቸዋል ተብሎ ከታሰቡ ጨዋታዎች አንዱን አሸንፈናል፣ አንዱን አቻ ወጥተናል። ቪላና ብሬንፎርድም እንደምናረጋቸው አላቅም ማለት በቃ ዙቢሜንዲም እንደሆነ አላቅም፣ ኤዜም እንደሆነ አላቅም። ኤዜ ይመጣል ይሄዳል እና ኤኒዌይስ ግን ውጤቱን እንዳያችሁት ነው። አቻልቋል። አራዳ ፌም ነበርኩና እያስተላለፍኩኝ ነበረ። ከዚህ በኋላ ደጋግሞ የሚጠሩኝ ይመስለኛል። ይመቻችሁ ነው። በሚያስጠላ ሁኔታ ነጥብ ጥለናል። ቤተሰብ ካይሴዶ ምን ሆነ ነው? በፈጣሪ ስም ቼልሲ ሲዳኝ ያለ ቀይ ካርድ የማይዳኝ አንቶኒ ታይለር ላይ እንደዚህ አይነት ፎል ትገባለህ? አረ በስመ አብ! እንዴት ካይሴዶ በቃ ማይሆን ስራ ነው የሰራው። 3 ነጥብ የምንወስደውን ጨዋታ በጣም ነው የተበሳጨሁት። በጣም ያስጠላሉ። በቃ ቼልሲ ቀይ ወጥቶበትም ምን አይነት እንዴት ዶሚኔት አድርጎ እንደተጫወተ አይታችኋል። ፈርስት ሃፍ ላይ ሰከንድ ሃፍም ትንሽ ተንገጫገጨ እንጂ በቃ ፈርስት ሃፍ ቅጥቅጥ ነው ያደረግነው። ቀይ ወጥቶብን ማለት ነው። የሚያስጠላ ውጤት። እግዚአብሔርን ቼልሲ ዛሬ ማሸነፍ ነበረበት። በቃ አርሰናል እንኳን ጎል ሊገባበት ሲሞከረበት እናደዳለን። ሲያስጠላ። አንተ ማን ነው? አርቴታ በጣም እረፍ። ይሄ ባህሪ አያዋጣህም። አርቴታ አትነጫነጭ። አሰልጣኝ ነህ። በቃ ኩሉን በቃ የአሰልጣኝ ሙድ አራምድ። እንዴት ነው የሚነጫነጨው? ሲያስጠላ። በጊዜ
በጣም ነው የሚያበሳጨው ውጤቱ። እግዚአብሔር በጣም ነው የሚያበሳጨው። ማንም አልተደሰተም በዚህ ውጤት። ዓለም ለዋንጫ እየጠበቀሽ ቼላው በጎዶሎ አልከሰከሰሽ በልልኝ። ይሄ አቻ ለቼላው ሽንፈት ነው ማለት ሽንፈት። ምን አይነት ወኔ ያለው ቡድን ነው? ከማን ነው ቀይ ወጣው? እስኪ ንገር፣ ከማን ነው? እስኪ አንተ ወያላ ያንተ ቡድን ነው አሁን ዩናይትድ በቀይ ወጥቶ ለተሸነፈ ሲል የነበረው ወንድ ክለብ ነው ቼላው። ወደ ቋጠሯችን መልሰህናል። ቼልሲ አርሰናል በሱና መጣችሁ በአስር ተጫዋች አያቸው አታውሩ። ለማንኛውም ጋይስ እንደዚህ አይነት ማሊያ የምትፈልጉ ከሆነ ቤተል የድሮ ወይራ ታክሲ መያዣ ፊት ለፊት ጎራ ህንፃ አንደኛ ፎቅ ላይ እንደዚህ አይነት ማሊያ ማግኘት ትችላላችሁ። ቼልሲ ለማንኛውም ማን ጠግቦሽ ይችላል? ማን ጠግቦሽ? ቼላው ወንድም ጥላ የኛ ሰላም አስከባሪ ምንም አታመጣም፣ ጥግህን ያዝ ነው የሚል ቼላው ሰላማችንን ነው ያስከበረልን ነው የሚል ቼላው የለንደን ኩራት ለንደን ኢዝ ብሉ ለንደን ኢዝ ብሉ ነው የሚል ይሄንን ወጥ የሆነ ቲም ነው ዋንጫ ቲም የምትሉኝ በመቤቴ የተዝረከረከ አቋም በቃ ቼላው ወንድም ጥላ ከለላ ማለት ነው። ሁሉም ይቅርበት፣ አንተ ብቻ በላ ትችላላችሁ። ካይሴዶን የሚያክል በቃ ቁልፍ ተጫዋች ገና 38ኛ ፈርስት ሃፍ ወጥቶበት እንደዚህ ፈተናችሁ አልበለጣችሁ። ከፖዚሽን ውጭ እኮ አልበለጣችሁም እኮ ሙከራ ይበልጣችኋል። ኦን ታርጌት እኩል ናችሁ። ዲክላን ራይስ ኦር ካይሴዶ አብሮ ነው እንደ ዲክላን ራይስ የወጣው። ምን አይነት አቋም ነው? እንደዚህ አይነት የዋንጫ ቲም አይተን አናውቅም። እንደው ደና ቆፍጠን ያለ ኳላ የሚያደናብራችሁ ቲም አታችሁ ነው እንጂ ምንም የዋንጫ ቲም አይመስልም። የማሸነፍ ፍላጎት የለውም። ትንሽ ጠንከር ያለ መከላከል ሲገጥመው ይፈተናል። ከቆመ ኳስ ውጪ ምንም እድል መፍጠር የማይችል የነሆለለ ቲም። አንድ ቲም ጠንከር ብሎ ኳላ ይከተልሽ ብቻ ትደናበር ያለሽ። ይሄ ደከመ ቲም ነው፣ ምንም የዋንጫ ሜንታሊቲ የለውም እያልኩሽ ነው ጎብዬ። ዛሬ ግን ማለት ነው አዳማ ኤቨንት ነበረንና በቃ መቤቴን ነው የምላችሁ። ታውቆኛል የነገርኳችሁ ሰዎች ኮሜንት ላይ ማለት ነው። ይኸውልሽ ቡዳ እንዳልመስላችሁ አንድ እኩል ነው። ዛሬ ዩናይትድ ክሪስታል ፓላስን ያሸንፋል፣ ቼልሲ ከአርሰናል አንድ እኩል ነው የሚወጣው። ምን አለ በሉኝ እያልኩ ነው አንድ እኩል የወጣውና ጭራሽ በቀይ ወጥቶበት ነው አንድ እኩል የወጣውና ይሄ ፎጣ የሆነ ቲምሽ ገና ይዝረከረክልሻል ጎብዬ፣ ገና ይዝረከረክልሻል። ነጥብ ስታንጠባጥቢ እንዳላገኝሽ ዛሬ ስጥት ከመደረግ ትንሽ ነው የተረፍሽው፣ ግን ይሄም ስጥት ከመደረግ አይተናነስም ነው ምልሽ ማለት ነው። አገኝሻለሁ። ምን አይነት የሞተ ጨዋታ ነው የተጫወትነው ዛሬ? ምን የሚሉ ጨዋታ ነው? ምን አይነት የሚያስጠላ ቅርፍፍፍ ያለ ጨዋታ ማለት ነው። ጭራሽ በቀይ ወጣው ከኛ እኮ ነው የሚመስለው። ኧረ በአላህ እንዴት ቲም መሀል ላይ ቢያንስ ልጁ እንኳን ቀይ ከወጣላችሁ በኋላ መሀል ኳስ ኮንትሮል አድርገው በስነ ስርዓቱ ባግባባጭ ይጠልዛል። ኧረ እኔ መጨረሻ በቃ ሙትት ያለ በዚህ ሲዝን እንደዚህ አይነት አርሰናል ላይ ይቻላል በቃ መጨረሻ ማለት ነው። እሺ 11 ቢሆንም ካይሴዶ ባይወጣ ምን ሊወጣቸው ነበር? በጣም ዘግናኝ በቃ ከደክላን ራይስ ውጭ አይ ቲንክ ከዛ ውጭ ማን ነው ሞስኬራ ነው። ሌሎች ምንም አንድ እንኳን ብቻ በጣም የሚያስጠላ ጨዋታ ነው ያየነው። የምር በቃ ይሄ ይቻላል በ10 ተጫዋች ይቻላል። አንበሳዬ ቼልሲ እኮ እኔ በቃ ድሮም ቼልሲ አቻ ነው የፈለግነው ውጤት፣ አንድ አቻ ነው ያለቀው። ምን ፈልገው ውጤት ማለት ነው። ከመሪው አርሰናል በ5 ነጥብ ከነዚህ ደግሞ በ1 ነጥብ ርቀን 5ኛ ላይ እንገኛለን። ዋንጫም ብላለን እያለን ሳይሆን ማለት ነው ቢያንስ ማለት ነው ጋፑን እያጠበብነው ነው። ጋፑ እየጠበበ ነው። ምንድነው? እሺ ለምንድን ነው ያላሸነፍሽው አርሰናል ዛሬ? እንግዲህ ካይሴዶ የተባለ ትልቅ ተጫዋች ተቀንሶ ለምንድን ነው ያላሸነፍሽው? ማክሰኞ ደግሞ በቃ በዚሁ ሞራል ማለት ነው እንዲሁ ቢያደርጉልን በቃ ወይኔ አቻ ወጣን። የምሬን ነው ፈጣሪ ሲተፋቸው በስማ በቀይ ወጥቶባቸው ማሸነፍ ነበረብን። ማን ያለ ሁለት ሴንተር ባክ ያውላ ተጫዋች። እኔ ግን ያውላ ተጫዋች ተጎድቶብኝ ገብቼ የሰው ሜዳ ላይ እንደዚህ ማድረገው ምንድን ነው? የምሬን ነው። ቼልሲ በቀይ ወጥቶበት ማለት ማሸነፍ ነበረብን ዛሬ። በጣም ነው የተናደድኩት። የምሬን ነው። ለምን አቻ ያናድደኛል? አንደኛ ላይ ያለው ሰው ነኝ። አንደኛ ያለው ሰው ደግሞ አቻ ያናድዷል። በጣም ማለት ነው። በጣም የሚያናድድ ጨዋታ ነው ዛሬ ጨዋታ። እንደውም ከጠበቅኩት በታች የተጫወት ነው። ከጠበቅኩት በታች ማለት ነው። ሳካ ግን ምን አይነት ሰው ነው? ኩኩሬላ ምናምን ብላክ ነው። ሳካ ዳንክ ያደርግብሃል። ሜሪኖ ደግሞ እዛ ጋር ይችላል። በቃ በጣም ነው የሚችለው። ማን ምንድነው የሚሻለን? እሺ በቃ ማዱዌኬ ገብቶ ነበር። ማን ወይኔ ጉዳታችን። ማን ሳሊባና ጋብርኤል ቢኖሩ ማለት ነው ዛሬ ጉዳቸው ነበር። በጣም ጉዳቸው ነበር። ህይወታቸውን ብልሽት ነበር የምናደርገው። ማን
በጣም ነው የተጫወቱት።